የህዝብ ልጅ ነህና ከልቤ ፈልቃል የትውልድ ምስጋና በኩራት ሳይሆን በትህትና ማማ ስምህ ይዘከራል በዓለም ተሰማ ዝብሏል አርማ የቸርነት ዋጋ ችርስ ነው ትርጉሙ ለትውልዱ ምንጊያ ዋሪትና ኩመ ለብዙዎች መጠለያ ኢትዮጵያዊ ኩራት የተረቶች መለያ ልጆች በቀን አለቃዬ የሚሉ ማታባዬ ብለው በቤት የሚያከብሩ ስርዓትን አስተምረ በደሞዝ አሳድገ ለትውልድ አርአያ ሆንክላቸው መክረ የሰው ልጅ በህይወት ሳለ ካየው ከሰማውና ካነበበው እንዲሁም በቀጥታ በራሱ ላይ ከደረሰበትና በሌሎች ሰዎች ላይም ከተከሰቱት የተለያዩ አሉታዊም ሆኖ አዎንታዊ ገጠመኞችና የህይወት ውጣ ውረዶች ማለትም መከራና ደስታን ውድቀትና ስኬትን መጥፎና ጥሩውን ጎጂና ጠቃሚውን በመለየት አሉታዊው ወገኑ ላይ እንዳይደርስ አዎንታዊው ደግሞ ከወገኑ እንዳይሰወር ያወቀውንና የተገነዘበውን በተለያዩ ዘዴዎች አማካኝነት ወገኑ እንዲያውቅ ማድረግ ይኖርበታል የሚል ጽኑ እምነት አለኝ። በመሰረቱ ስኬት ቀጣይ ጉዞ እንጂ መዳረሻ አይደለም። ስኬት በህይወት እስካለን ድረስ የሚቀጥልና ለትውልድ የሚተላለፍ የህይወት መንገድ ነው። ለውድቀት አንዱ ምክንያት ጥረትን ማቋረጥ ነውና አቅሙ እስካለንና ሁኔታው እስከተፈቀደልን ድረስ ያገኘነው ይበቃናል ሳንል በተቻለ መጠን በግልም ሆነ በጋራ አጠናክሮ በመስራት ለትውልድ ማስተላለፍ አስፈላጊ ነው። እሺ ስሜ ትህትና ሙሉሻ ለገሰ ይባላል። የዋሪት ሙሉ ጥላ ኢንተርናሽናል ኃላፊነት የተወሰነ የግል ኩባንያ ማኔጂንግ ዳይሬክተር ነኝ። እውነት ነው መጽሐፍ ተጽፏል ስለ ድርጅታችን አመሰራረት ከመመሰረቱ በፊት ያሉትንም የመስራቾቹ ታሪክ አመጣጥ ምንድን ነበር የሚለውን ነገር እንግዲህ በመጽሐፍ አድርገን ለአንባቢያን አቀርበናል። ለገሰ ልጅነቱ የጀመረው ብዙ ሰርተው ብዙ ለማግኘት በሚጥሩ በትንሽ ገቢ በማይረኩ ከነርሱ ቅድሚያ ልጆቻቸውን በሚያጠግቡ ለራሳቸው ንግድን ለልጆቻቸው ዕውቀትን በሚመርጡ ኑሮ ስራቸው ሩጫ ህይወታቸው በሆነ ቤተሰብ ውስጥ ነው። ለገሰ ቤተሰቦቹን በስራ እንዲረዳቸው ሳይሆን ትምህርቱ ላይ ብቻ እንዲማር መመሪያ ቢሰጠውም ይህን እየጣሰ ትምህርት ቤት በማይኖርበት በተለይም አርብ እሁድና በክረምት እናትና እህቶቹን እየረዳ በሰራው መጠን ገንዘብ ያገኝ ነበር። አቅሙን የማይመጥንና ከባድ ስራ እንዲሰራ ባይፈቀድለትም ጉልበቱ የሚሸከምለትን አቅሙ የሚችለውን ያህል እየሰራ አንዳንድ ጊዜ በነፃ ሳይሆን በገንዘብ ዋጋውን እየተመነ ይቀበላቸው ነበር። ወጣቱ ለገሰ ስራ ሰርቶ ገንዘብ ከመያዝ በተጨማሪ በቲያትር፣ በሙዚቃ፣ በክርክር ሀገርህን እወቅና በስፖርት ከመሳተፍ ባሻገር መሪ አስተባባሪ፣ መድረክ አድማቂ እንዲሁም በዩኒቨርሲቲ ቆይታው ለተማሪዎች መማክርት ምክትል ፕሬዝዳንትነት ተወዳድሮ በማሸነፉ ኃላፊነቱን የተወጣ ኃላፊነትን መውሰድ የማይፈራ ወጣት ነበር። ገና የ3ኛ ዓመት ተማሪ እያለ በኢትዮጵያ ቴሌኮሙኒኬሽን ዋና መስሪያ ቤት በደንበኞች አገልግሎት ቢሮ ውስጥ በረዳት ኦፊሰርነት ለ3 ወራት አገልግሏል። ከዚህ በተጨማሪ የትምህርት ቤቱን የጋዜጠኞች ክበብ በማጠናከር ክበቡን በፕሬዝዳንትነት ከማገልገል አንስቶ ጃንሆይ የትምህርት ቤቱን 25ኛ ዓመት ምስረታን አስመልክቶ ንግግር ባደረጉበት መድረክ ላይ አጠገባቸው ቆሞ ከመንግስት ጋዜጠኞች እኩል ድምጻቸውን ለመቅዳት በቅቷል። ከቀዳማዊ ኃይለ ሥላሴ እጅም ዲፕሎማውን በታላቁ ቤተ መንግስት ተገኝቶ መቀበል የቻለ ትጉህና ንቁ ወጣት ነበር። እንግዲህ መሰረት የሚጀምረው ከቅድመ አያቶቻችን ቢሆንም የእሳቸውን ታሪክ ለመግለጽ ያህል አቶ ለገሰ ታታሪ፣ አስተምሮ ማሰራት የሚወዱ ከምንም በላይ ደግሞ ለሰው አክብሮት ያላቸው ትንሽ አይደለም ትልቅ አይደለም
ሁሉም በክብር አሳይተው ክብርን ያገኙ ትልቅ ሰው ናቸው። ከ12 ሰዓት በኋላ አባቴ ናቸው። ከ12 ሰዓት በፊት ደግሞ የድርጅታችን ሊቀመንበር ቦርድ ሊቀመንበር ናቸው። ለኛ እዚህ መድረስ ትልቅ መሰረት የሆኑ ትልቅ ሰው፣ ትልቅ አባት፣ ትልቅ አያትም ናቸው። ልጆችም ስላላቸው እና ያገር ደግሞ ተምሳሌት ናቸው ብዬ ብል ድፍረት አይሆንብኝም። ምክንያቱም የቤተሰብን ድርጅት እንዴት አስጀምሮ እንዴት ማስቀጠል ይቻላል የሚለውን ማሳየት የቻሉ ትልቅ ሰው ናቸው ብዬ ነው የማስበው። መጽሐፉ ራሱ አብዛኛው ሰው ታሪኩን ሳይነገርለት ያልፍና ይረሳል። ግን ድርጅቱ ብቻ ሳይሆን እሳቸውም ቤተሰቦቻቸውም እንዳይረሱ ትልቅ አስተዋጽኦ ያደረጉ ኢትዮጵያዊ ጥሩ ዜጋ ናቸው። የለገሰ አጎት ከተማ ትምህርቱን አቋርጦ የጫማ ስራ ጀምሮ ስለነበር ለገሰም አልፎ አልፎ ከትምህርት ቤት መልስ ወደ አጎቶ ጫማ ስራ ቦታ ጎራ በማለት ቆዳ የመለየት የማስተካከልና የመቁረጥ ስራዎችንም ያደርግ ነበር። በዚህ አይነቱ እንቅስቃሴው በንግድ ስራ ላይ የመሳተፍ ከፍተኛ ስሜቶችን ፈጠሩለት። ይሁንና እህቱ ታዲ ትምህርት ማቋረጡ ይቆጫት ስለነበር የምትሳሳለት ወንድሟ ለገሰ በትምህርቱ ከፍ ብሎ እንዲነግስላትና የእሷን ቁጭት እንዲወጣላት ትፈልግና ትመኝ ስለነበር ለገሰን ትምህርቱን በምንም ምክንያት በየትኛውም እንቅፋት ከመንገድ እንዲያስቀረው ስለማትፈልግ በወቅቱ የሚያስፈልገውን ሁሉ ለማድረግ ወስና የኪስ ገንዘብና የተለያዩ ስጦታዎችን በመስጠትም ስሜቱ ወደ ትምህርት ብቻ እንዲያዘነብል ትገፋፋው፣ ታበረታታው ነበር። ይህ መተሳሰብና የመተጋገዝ ባህል እስካሁንም የዚህ ቤተሰብ መታወቂያ ነው። እኔ የመጀመሪያ ልጅ ነኝ። ከኔ በኋላ ደግሞ 2 ወንድሞችና የመጨረሻ እህት ያለች፣ በአጠቃላይ 4 ነን። እንደ አለቆቼ ናቸው። ማኔጂንግ ዳይሬክተር ብሆንም ሪፖርት ማድርገው ለቦርዱ ስለሆነ አለቆቼም ናቸው፣ ታናሾቼ ቢሆኑ። ስራ ላይ በተመለከተ እኔ ድርጅት ውስጥ እንደ ተምሬ በመመለስበት ጊዜ ከፍተኛው ቦታ ላይ ተሰጥቶኝ አይደለም የተማርኩት። ከትምህርት ቤት ከፍተኛ ማስተርሴንም ሰርቼ በመመለስበት ጊዜ የድርጅቱ ማኔጀር አልተደረኩኝም። በየክፍሎች ውስጥ እየገባሁኝ እንዳይኔ ተደረገው። ከዛ በፊት ግን ከትምህርት ቤትም ላይ ያለሁኝ ሃይ ስኩልም ዩኒቨርሲቲም ከገባንም በኋላ ድርጅት ውስጥ እየመጣን እንሰራለን። ስንሰራ የባለቤት ልጅ ስለሆንን ኦፊስ ላይ ቴብል ተሰጥቶን ምናምን አይደለም። የነዳጅ ማደያ ነበረን። አሁን በወቅቱ የለም፣ ህንጻ ተሰርቶበታል። በዛን ወቅት ላይ ህንጻው ሲሰራ ጀምሮ የኮንስትራክሽን ጊዜው ላይ ራሱ እየገባን እንሰራ ነበረ። ድርጅቱም ኦፕሬሽናል ከሆነ ከጀመረ በኋላ ነዳጅ ማደያ ላይ ዘይት መቀየር እጥበት ክፍልም ነበረ፣ የመኪና እጥበት። እዛም ላይም በመግባት አስተዋጽኦ እናደርግ ነበረ። እንደውም እህቴ የመላላኩንም ስራ ትሰራ ነበረ። እኔም እሷም እየተላላክን ከስር ጀምሮ መጀመራችን የስራ ምንነት እንድናውቀው ጣዕሙን አድርጎናል ብዬ አስባለሁ። ይሄ ደግሞ የእሳቸው ፕሪንሲፕል ስለሆነ ነው እኛም የተከተልነው ከልጅነታችን። ሁለተኛ በስራ ቦታ ላይ የአባቴ ነው የት ማሄድም የሚለው ሜንታሊቲ ማንኛውም ድርጅት ካልተሰራበት ይወድቃል እና ወይም ፐርፎርማንሱም እየቀነሰ የሚሄድበትም ሁኔታ ነው የሚሆነው። ያ እንዳይሆን በተማረ ሰው ማመን በጣም አስፈላጊ ነው። አስተዳደጋችሁ በጥንካሬ ስለሆነ ባንዲ ማኔጂንግ ዳይሬክተር ላለመቀመጥ በራሱ ትንሿን ነገር ከማርኬቲንግ ከባድ ነው መላላክ ምናምን። እንደ አባቴ መስሪያ ቤት ሆኖ መላላክ አይከብድም ይላል ብዙ ልጅ። ያ ነገር ደግሞ እየጣለ ይመጣልና የእናንተ አስተዳደግ ያቶ ለገሰ ጠንካራነት እናንተንም አጠንክሯል። እናቴን ግን አትርሺ እዚህ ላይ ለአባታችንም ጥንካሬ ለኛም ደግሞ ዲሲፕሊንም በይው እንደው ለሁሉ ነገር የመሰካካቱም በይው ችግርም ሲፈጠርም ያንን ደግሞ የመወጣት አቅምም መሰረቱ ብዬ ማስበው የእናት የአባቴ ብቻ ሳይሆን የእናቴም። መጽሐፉ ላይ አንድ ቢዝነስ ይመጣላቸው ኢቭን
መኪናዋ ነዳጅ ሲጨርስ እንኳን ወደ ቢዝነስ ለመቀየር ሄደው ባለቤታቸውን አማክረው የቤተሰቦቻቸው እህል እየሸጡ መተዳደር እነሱ ቢዝነስ እኔስ በጎን በከፍት ብለው ባለቤታቸውን አማክረው ነው ፎከስ አደረገ። ወደ አቶ ለገሰ ይቀርታ በደንብ አንብበሽዋል? በጣም ነው ያነበብኩት። ወደ ስራ ዓለም ከተቀላቀለ በኋላም በትንባሆ ሞኖፖል፣ በብሔራዊ ሀብት ልማት ሚኒስቴር፣ በቅዱስ ጊዮርጊስ ቢራ ፋብሪካና በአምቼ በተለያዩ ኃላፊነት እርከን የተሰጠውን ኃላፊነት በከፍተኛ ብቃት ተወጥቶታል። በዚህም የተለያዩ ሀገሮችን ተሞክሮዎችን በአካል ተገኝቶ ለማየትና ራሱን ወደ ተሻለ የትምህርትና የስራ ኃላፊነት አሳድጓል። የአቶ ለገሰን ልብ አንጠልጣይና ፊልም የሚመስል የትዳር ታሪክ ከመጽሐፉ ላይ እየጋበዝን የስኬት መንገድ ፍለጋቸውን በተለይም ከተቀጣሪነት ወደ ራስ ጌትነት ለመቀየር ያደረጉትን ጥረትና የዋሪት ሙሉ ጥላ ኢንተርናሽናል ኃላፊነቱ የተወሰነ የግል ኩባንያ የ37 ዓመት አስገራሚና አስተማሪ ጉዞን እንመለከታለን። እንግዲህ በወቅቱ ወደ ግል ስራ ለመግባት ዝግጅት ላይ ቢሆኑም የሚሰሩበት የነበረው ድርጅት አምቼ የሚባል እዚህ መገናኛ ጋር ያለ ድርጅት ነበረ። በጣም ጥሩ ድርጅት ነው። የጣሊያኖችና በኢትዮጵያ መንግስት ፓርትነርሺፕ የነበረ ድርጅት ነው። ያንን ድርጅት ላይ ከስር ጀምሮ ከሂሳብ ሹምነት እስከ መጨረሻ የፋይናንስ ማኔጀር ደረጃ ላይ ደርሰው ነበረ እና በዛን ወቅት ላይ የራሳቸውንም ስራ የቤተሰብ ስራ ምክንያቱም ተቀጥረው ሲሰሩ የመጀመሪያ እሳቸው ናቸው እንጂ አብዛኛው የራሱ ንግድ ላይ ነበረ፣ እህቶቻቸውም እናታቸውም ሌሎቹም ላይ። ስለዚህ በቃ እኔም የራሴ ንግድ ቢኖረኝ የሚለው ምኞት ነበራቸው። ከምንም በላይ ደግሞ የእናታቸውን ስም ማስጠራት ይፈልጉ ነበረ። ጥረግረህ አላማህን አሳካ በሚለው መርህ የሚታወቀው ለገሰ በተለያዩ የመንግስት መስሪያ ቤቶችና ለ17 ዓመት በትጋት ካገለገለበት አምቼ ወጥቶ የራሱን አለቃ ለመሆን ጉዞ የጀመረው ስራውን ሙሉ በሙሉ ከመልቀቁ በፊት ነበር። ችግር ብልሃትን ትወልዳለች እንደሚባለው የመጀመሪያውና የራስ ጌታ የመሆን ጉዞውን የጀመረው የነዳጅ ማደያን በማቋቋም ነበር። የነዳጅ ማደያውን ለመጀመር ያነሳሳው ከመንገድ ላይ መኪናው ነዳጅ ጨርሶበት ከመቆሙና በአቅራቢያው ላይ ነዳጅ ማደያ አለመኖሩን በማስተዋሉ እንደሆነ በመጽሐፉ ላይ አስተማሪና አነቃቂ በሆነ መንገድ ተገልጿል። እና በዛን ወቅት ላይ ለምሳ ከመስሪያ ቤት በዚሁ አስመራ መንገድ ነበር የሚባለው፣ በዚህ አልፈው ነበረ ወደ ቦሌ የሚሄዱት የነበረውና መንገድ ላይ ሲሄዱ መኪናዋ ትበላሻለች። የተበላሸችው ቤንዚን ስላልነበረው ነበረ። እዚህ አሁን ያለንበት ቦታ ላይ የመኪና መለማመጃ ነበረ። ቤቢ ፊያት በመባል የሚጠሩት የነበሩት ይሄ መሰናክል መማሪያ አንቺ እንኳን ላታውቂው ትችያለሽ። እና እዛ አካባቢ እዚህ አካባቢ ላይ እነሱ ማስተማሪያ ቦታ ነበረ እና እዚህ ቦታ ላይ እንግዲህ ቅርብ የነበረው ከዚህ እስጢፋኖስ ነው። እስጢፋኖስ ጋር የነበረ የሼል ይሁን አጂፕ የሚባል እንትን ነበረ፣ ነዳጅ ማደያ ነበረ። ወደዛ ወደ ኋላም ደግሞ ሲኬድ ራቅ ያለ ቦታ ላይ ነበረ። ስለዚህ ይሄ ችግር ምክንያቱም የቢዝነስ መጀመሪያ ወይም ምንጭ ችግር ሊሆንም ይችላል። ስለዚህ በቃ እዚህ ጋር እቺን ቦታ ካለማናት እና ነዳጅ ማደያ ከሰራናት እኔ የተቸገርኩበትን ችግር ሌላ ሰው አይቸገርም በሚል ነው ሐሳብ የመጣው። በወቅቱ አጎቴ ሙላ ነበር ማለት ጥላሁን የአባቴ ታናሽ ወንድም ነበረ። ከዛ ተነጋገሩና ከናቴም ከአባቴም ጋር ተነጋገሩና እቺን ቦታ ማግኘት የምንችልበት የደርግ ጊዜ ነበረ፣ ማግኘት የምንችልበትን ሁኔታ እንዲመቻች እንዲስተካከል አደረጉ። ድርጅቱ ተመሰረተ። ከዛ ህንፃ ወደ መስራትና ሌሎችንም ከወቅቱ ሞቢል የሚባል ነበረ ስቴሽኑ የነበረው አሁን ቶታል የተባለው እና ከነሱም ጋር ተነጋግሮ ወንዝ ነበረ ከዚህ በታች አሁንም አለ ወንዙ። ሪቴኒንግ ዎል ወይም ይሄ እንዳይፈርስ እንዳይሸረሸር የሚደረጉ የግንባታ ስራዎችም ነበሩ። ያ ሁሉ ተሰርቶ አሁን ያለንበትን ቦታ ላይ ድርጅቱ ሊመሰረት ችሏል።
ዋሪት ሙሉ ጥላ ኢንተርናሽናል ኃላፊነቱ የተወሰነ የግል ኩባንያ ከነዳጅ ማደያ በተጨማሪ ከገዢዎችና ከተከራዮች ክፍያ የማያስከፍል የቤት አሻሻጭና አከራይነት አገልግሎትን በመስራት ለብዙዎች አገልግሎት ሰጥቷል። እንዲሁም ታዲ ዘሪሁን ጠቅላላ ንግድ ኃላፊነቱ የተወሰነ የግል ማህበርን በማቋቋም የሰራ ሲሆን በአሁኑ ወቅትም ወደሚታወቅበትና ጥሩ ስም ወደ ገነባለት ዋሪት ፈርኒቸር ተሸጋግሯል። ድርጅታችን ከተመሰረተ 37 ዓመቱ ነው እና የመጀመሪያዎቹን ወደ 10 እና ከዛ በላይ ዓመታት ነበረ ነዳጅ ማደያው 10-12 ዓመት ነበረ። ከዛ በኋላ ግን የሞቢልና ቶታል የባለቤትነት ልውውጥ ሲያደርጉ የኦፕሽን ነበረ ከሞቢል ጋር ያለውን አቋርጬ በራሴ እቀጥላለሁ አለበለዚያ ደግሞ ከቶታል ጋር እቀጥላለሁ የሚለው እና ስለዚህ በዛን ወቅት ላይ በነበረው ስምምነት ላይ የመጀመሪያው ስምምነት አስገዳጅ ስላልነበረ ያ እዛ ላይ አቋረጥ ነውና ወደ እዛ ቦታ ላይ ፈርሶ ወደ ህንፃ መስራት ነው ይሄድ ነው። ምክንያቱም ነዳጅ ማደያ ንግድ ጥሩ ስም እንደሚሰጥሽ ሁሉ ማለት ነው። ነዳጅ ማደያ ደግሞ በተለይም በነዳጅ ማደያው ላይ የሚካሄዱ የነበሩ የካስተመርም የደንበኞችን ኮምፕሌንት በጣም ብዙ ያደርግ ነበርና ከምንም በላይ ስማችንንም ሊያጎድፍ ይችላል በሚል ያንን ስራ ወደ መተው ወደሚለውን ኦፕሽን ሰጥተው ስለነበረ ወደዛ ነው የገባ ነው። ብዙ ባገኘን ቁጥር በቀጣይ የበለጠ ለማግኘት ጥረታችንን በራሳችንም ሆነ በሌሎች ሰዎች አማካኝነት እናስቀጥላለን እንጂ መቆም የለበትም። ስለሆነም ለስኬት በር ወይም መጨረሻ የለውም። ንግድ የነዳጅ ማደያው እያለ ራሱ ዋሪት ፈርኒቸርም ነበረ። እዛ ህንፃ ነበረ ብዬሻለሁ። ህንፃ ውስጥ ተከራይቶ የሚሰራ አንድ ፈርኒቸር ላይ የተሰማራ ድርጅት ነበረ። በወቅቱ እንግዲህ እንደፈለግሽ ይሄ የዚህ ፈርኒቸር መቀያየር ባህል አልነበረም። ሰውም ኤክስፖዠሩ አንዴ ገዛና ለልጅ ልጆቹ የሚያስተላልፍበት አይነት ሁኔታ ልምድን የነበረው የካስተመር ካልቸሩ ማለት ነው። እና ቶሎ ቶሎ ገዢ ፈርኒቸር የለውም። አንዴ ይገዛል የዘላለም ነው በቃ ፈርኒቸር የነበረው እና በወቅቱ መሸጥ አቃተው እና መጣና ከአባቴ ጋር ቁጭ ብሎ ተነጋገሩ። እንዲህ ችግር ገጥሞኛል። ባለቤቱ መጣ። እንዲህ ችግር ገጥሞኛል፣ የቤት ኪራይ መክፈልም አልቻልኩም። ስለዚህ ፈርኒቸሩን ወሰዱና የቤት ኪራዩን ይጣጣልኝ የሚል ስምምነት ላይ ደረሱ። ትንሽ ስፔስ ነበረ፣ 64 ካሬ ሜትር ታክላለች። ለፈርኒቸር በጣም ጠበብ ያለ ስፔስ ነው 64 ካሬ ሜትር። ያቺ 64 ካሬ ሜትር እኛም ፕሮፐርቲ ማኔጅ የማድረግ ስራ ውስጥ ነበርን በዛን ወቅትና የተለያዩ ድርጅቶችም የተለያዩ ኤምባሲዎችም የሚመጡበት ሁኔታ ስላለ ሁለተኛ ቤት ያላቸውን ማኔጅ እናደርግላቸው ነበረ። ይሄ እንግዲህ ማወራሽ በጣም ቆይቷል፣ ከ28 ከ29 ዓመት በፊት ማለት ነው። እና እሱን እየሰራን ነበረ። ስለዚህ በቃ አብረን እናስኬደዋለን በሚል ወደዛ ስራ ውስጥ ገባን። ከዛ እንግዲህ ያቺ በ64 ካሬ ሜትር የተጀመረችው ንግድ በአሁኑ ወቅት ወደ 304 ሰራተኞችን ይዞ ዋናው በወቅቱ የነበሩን ሌሎች ቢዝነሶች ቀርተው ዋናው የስራ ዘርፋችን ሆኖ አሁን ማኒፋክቸር ማድረግ የተለያዩ ደግሞ ሪቴል አውትሌቶችም አሉን። በእነሱም በኩል ደግሞ ከሌሎችም ጋር አብሮ በመስራት እዛ ደረጃ ላይ ደርሷል ማለት ነው። ድርጅታችን 304 ሰራተኞች አሉን በአሁኑ ወቅት። እንደውም ሰራተኛ ከማለት ይልቅ የዋሪት ቤተሰቦች ነው የምንላቸው እና ከነዛ ውስጥ እንደው በደም የምንዛመደው እንኳን ማለት ነው እኔና እህቴ ነን። ሌላው በሙሉ በቅጥር ሂደት ውስጥ ሄዶ የመጣና ድርጅቱን የጆይን ያደረገ አባላት ናቸውና ከአቶ ለገሰ የወሰድኩት ነገር እኛ ሁላችንም በስራ ላይ ስንሄድ የወሰድነው ነገር አንዳንዴ ፕሪንሲፕልድ መሆን አቋም ሳይሆን ፕሪንሲፕልድ ኢነሴንስ አቋም አለመቀየር ሳይሆን
ኢንተግሪቲ በጠበቀ መልኩ ፕላስ ደግሞ የካስተመሮችንም ፕራዮሪታይዝ ማድረግ የካስተመር ሳቲስፋክሽን ላይ መስራት የድርጅት የሚያሳድግበትንም ሂደት ማየት ሂደት ነው። እሳቸው ድርጅቱን በመሰረቱበት ወቅት ኢምፖርት ነበር የምናደርገው። ሌሎችም የማከራየት ሂደቶችንም እየሄድን ነበር የምንሰራ የነበረው። ከዛ በኋላ እኛም ወደ ድርጅቱ ከተቀላቀልን በኋላ ወደ አምራችነት እንዲገባ ትልቅ አስተዋጽኦ አድርገናል። ያ ምንድነው? ድርጅት ይጀመራል፣ እያደገ ይሄዳል፣ እየሰፋ ይሄዳል። ያንን ፍለጋ እኛም እያሳደግንና እያሰፋን መሄዱ እንደ አንድ አላማ አድርገን በመሄዳችን እንግዲህ ወደዚሁ ደረጃ ደርሰናል። አሁንም ደግሞ እያሰፋን እየቀጠልን እንሄዳለን ማለት ነው። ጥረህ ግረህ በላብህ ብላ የሚለውን ነገር የቤተሰባችን ወደ ንግድ የገባበትን አመጣጥ ገላጭ ነው። የምትብለው ደግሞ ይኸውልህ የምትለዋ ደግሞ የጉራጌኛ ቃል ነች። እና የዚህ የሶዶ ጉራጌ መገለጫ ነች። ይኸውልህ የምትለዋ መገለጫ ነች። ብዙ ጊዜ በማህበረሰቡ በኩል ይባላል እቃ ሲሰጥ ይኸውልህ ለማለት ነው። አንደኛ ያ የስኬት የጥሩ ተስፋ የጥሩ ምኞት መገለጫ ነው። የምትለዋ ደግሞ ይኸውልህ ማለት ነው። ስለዚህ ማለት ፖዚቲቪቲ ይኸውልህ፣ ጥሩ ነገር፣ ጥራት ያለው ነገር ይኸውልህ ነው። በእንግሊዘኛው WARYT ነው እና ወርክ ኤንድ ሪች ዮር ታርጌት የሚለውን አክሮኒም የያዘ ሲሆን ነገር ግን ስሙ ደግሞ የአያቴ ስም ነው። የአያቴ ስም ነው። የአቶ ለገሰ እናታቸው ማለት ነው። የአያቴ ስም ነው። ስለዚህ ለእናታቸው ወይም ለአያቴ ያለንን ፍቅር መገለጫ፣ ሁለተኛ ደግሞ ወርክ ኤንድ ሪች ዮር ታርጌት ደግሞ ጥረህ ግረህ በላብህ ብላ ወይም በቃ የምትፈልገውን አላማ አሳካ። በጎ አድራጎት ከድርጅቱ ጅማሬ ጀምሮ የጀመርነው እና የነበረ ከቢዝነሱ ጅማሬ ጋር የነበረ ነው ብዬ ነው የማስበው። እዚህ አሁን ያለንበት አካባቢ በተለይ በአካባቢው ላይ በቃ ዝቅተኛ ኑሮ የነበራቸው፣ ውሃ ራሱ ያልነበራቸው፣ ውሃ ሲፈልጉ ሩቅ ሄደው የሚጠጣ ውሃ የሚያገኙበት ቢችሉ ከወንዝም በቃ ጠለል አድርገው የሚጠጡበትም ሁኔታ ነበረ። ውሃም አክሰሰብል አልነበረም እዚህ አካባቢው። ያው ከተማ ይባላል እንጂ ያን ያህል እንደ በዚህ አይነትም ኑሮ የሚኖሩበት ሁኔታ ነበረ። ስለዚህ እንደ መሰረተ ልማት መነሻነት ኤሌክትሪክ እና ውሃ ለልማት መሬት ሲሰጥሽ አንዱ ፕሮቫይድ የሚደረግልሽ እሱ ነው እና በዛን ወቅት ላይ ለነበሩ ሰዎች ያው እዚህ አካባቢሽን ካልረዳሽ አካባቢሽ አንቺን ሊደርስልሽ አይችልም። ስለዚህ ያ አይነት ደግሞ ማይንድሴት ብዙ ጊዜ በኢትዮጵያዊ ማህበረሰብ ላይ ያለ ነው ብዬ ነው የማስበው እና ከዛም መነሻነት ሆኖ እዚህ አካባቢ ያሉትን ስራ ሲሰራ ይሰራል። ማታ 11 ሰዓት ላይ ኮንስትራክሽኑ ከቆመ በኋላ በጀሪካን እያመጡ መቅዳት እንዲችሉ ለአካባቢው ነፃ ውሃ ፕሮቫይድ ማድረግ ጀመረ። ስለዚህ አካባቢውን ታሳቢ ያደረገ እንቅስቃሴ የጀመረው ድርጅቱ ቢመሰረትም ገና ህንፃ ግንባታ ሲቆረቆር ነው ማለት ነው እና ከዛ የተጀመረ ከዛ በቀጣይነት የተለያዩ አክቲቪቲዎች በማህበራዊ ኃላፊነት የሚባላል አይደለ የምንወጣበትም ሁኔታ ነበረ። በምን አይነት መልኩ አካባቢ ላይ ያሉ ችግሮችንም ሌሎችንም አድሬስ በሚደረግበት ጊዜ ስትራክቸሩን በጠበቀ መልኩ እኛ አስተዋጽኦ የምናደርግበትም ሁኔታ በገንዘብም በእቃም የምናደርግበትም ሁኔታ ነበረ። አቶ ለገሰ የማህበረሰቡን ችግር እንደራሳቸው ችግር የሚመለከቱ በመሆኑ ዋሪት ውሃ ማጣሪያን በማስመጣትና የዋሪት ሴራጂን በኢትዮጵያ እንዲጀመር በማድረግ የበርካታ ዜጎችን ማህበራዊና ኢኮኖሚያዊ ችግርን ቀርፈዋል። የውሃ ማጣሪያ ማሽን እንግዲህ እንዳልኩሽ አጀማመራችን ፈርኒቸር ላይ ያልነበረ ቢሆንም ኢምፖርት የምናደርጋቸው እቃዎች ነበሩ። እነዚህን ኢምፖርት ስናደርግ ፈርኒቸሩን ኦልሬዲ ጀምረነዋል።
ነገር ግን እቃዎች ስናስጭን ቻይና እናቴም አባቴም ነበሩ አብረው በዛ በወቅቱ ላይ ከዛ ይጫንና የክፍት ቦታ አለው ኮንቴነሩ ባዶ እንዳይመጣ እቺ ነገር እኛ ሀገር እዚህ እየተጀመረች ነው እናንተም ሀገር ደግሞ ውሃ ማጣራት የሚፈለግበት ሁኔታ ካለ ልትሸጡት ትችላላችሁ እስቲ ሞክሯት ይሉና የዛ ቻይና ያሉ ሰፕላየሮቻችን ናቸው ሪከመንድ የሚያደርጉን በወቅቱ የማይታወቅ ነገር ነው ሰውም እንደ ቅንጦትም የሚያየው ነገር ነው ምክንያቱም ዲስፔንሰር ምን ችግር አለ በጣሳም በብርጭቆ አድርጌ ከቧንቧ ቀድቼ እጠጣለሁኝ ግፋቢል ችግር እንኳን ቢኖር አፍልቼ እጠጣለሁኝ ብሎ የሚልበት ሰዓት ስለነበረ ያልተሞከረ ግን አምጥተነው ደግሞ ፈርቀዳጅ ሆነን እኛ ራሳችን እናስሞክረው ብለን የመጣበት ሁኔታ ነው ያለው በወቅቱ እኛ ወደ ስራው አልተቀላቀልንም ነበር እና አቶ ለገሰም እየሄዱ ወየመጡ ቃድ የሚመጣበትንም ያስመጡ የሚሰሩበትም ስራ ነበር ከስራ ባልደረቦቹም ከሌሎቹም ጋር ማለት ነው ስለዚህ በዛ የተጀመረ ነገር ነው ግን እቃውን አምጥቶ ደግሞ እቃውን ማስተዋወቅ ትልቅ ስራ የተሰራበት ነው ብዬ ነው ማስበው ከቤት ቤት እየተሄደ ፕሮዳክቱን ማስተዋወቅ በወቅቱ ስልክ የለም ሞባይል የሚባልበትን ሰዓት አልነበረ ግን ያኔ ማስተዋወቅ ስራው ደግሞ ትልቅ ስራ የተሰራበት ጊዜ ነበረ እና በብሮሸርም በሌሎችም እየተደረገ እንዳውኑ ጊዜ ቲክቶክ ላይ አውጥተን ኢንስታግራም ላይ ፎቶ አድርጎ ምናምን የሚባል ነገር የለም ስልክም እንዳልኩሽ ሞባይል ስልክ የሌለበት ሰዓት ላይ ነበርና በዛን ሁኔታ ውስጥ ነው እንግዲህ በዛ ጉዞም ደግሞ የነበሩ ሰዎችም አሁንም ድርጅት ውስጥ ያሉ ሰዎችም አሉና እንደ ምስክርነት መስጠት የሚችሉትም ነገር ነው ብዬ ነው ማስበው የሰዎች ተስፋ ነው የዋሪት ሴራጅም በኢትዮጵያ መጀመር ምክንያት የሆነው አጋጣሚ አቶ ለገሰ ላይ የደረሰው የጀርባ ህመም ሲሆን በሴራጅሙ ህክምና የዳኑት አቶ ለገሰ ሴራጅሙ እኔን አዳነኝ ወገኔንስ በሚል ቁጭትና ሰብአዊነት የተሞላበት መርህ ህብረተሰቡን ለማገልገል በመሆኑ ከፍተኛ ምስጋና ይገባቸዋል። የዋሪት ሴራጅም በኢትዮጵያ ፋይዳው በሀገር የሚለካና ከብዙዎች አእምሮ የማይጠፋ ችግርን ወደ ታላቅ በረከት የቀየረ በመሆኑ ለብዙዎች አስተማሪ ሆኗል። ሴራጅም አገልግሎት ምን ሰጥበትም ይሄንኑ አይነት ፕሪንሲፕል ይዞ የሄደበትም ሁኔታ ነበር የነበረው በአቶ ለገሰ አንድ ስፖርት ሲሰሩ ጀርባቸው ላይ ወይ እግራቸው ላይ ከስፓይን ጋር የተገናኘ ማስል ፑል አድርገው ዲስክ ትንሽ የተንሸራተተበት ሁኔታ ነበር በጣም ከባድ ጊዜ ነበር ለ3 ወር ሙሉ መተኛት አይችሉም መቀመጥ አይችሉም አንድ ዲስክ ናት ግን በቃ ሙሉ ጤና የምታቃወስበት ሁኔታ ደረጃ ውስጥ ነበር ከዛ ዱባይ ሌላ ጋር ሄደው ይሄንንም ለሰርጀሪ ሄደው ይሄንን አገልግሎት የሚሰጡ ኮሪያኖች አግኝተው ለኔ መፍትሄ አግኝቻለሁ ነገር ግን ይሄንን ነገር ለህዝቡ መፍትሄ ይዤ መምጣት አለብኝ በሚል ሌላ ደግሞ ማህበራዊ ኃላፊነት የተወጣንበት ሁኔታ ከፍቶልናል ሴራጅሙን በነፃ አቅም ያለው በአቅሙ ይገዛል አቅሙ ግን ከሌለ ኤንድለስ ወይም ደግሞ ያለ ገደብ መጠቀም የሚችልበትንም ሁኔታ ማስተካከለን ነበርና ያ ደግሞ ለኦልሞስት ለ8 ለ9 አመት አገልግሎት ከ4 ሚሊዮን በላይ ህዝብ ተጠቅሟል ምክንያቱም ወደ 12 እና ከዛ በላይ የሆኑ ቅርንጫፎችም ከፍተን ነበር በአዲስ አበባ ብቻ ሳይሆን በመላ ኢትዮጵያ መቀሌ ባህር ዳር ጎንደር ጅማ ድሬዳዋ የአብዛኛው ቦታ ላይ ክልሉ ላይ አቅም ያለው ይገዛል ፕሪንሲፕሉ ግን አንድ ነው አቅም ያለው ይገዛል አቅም የሌለው ግን ያለ ገደብ ይጠቀማል ግን ያው ወረፋ እየጠበቀ የሚገባበት ነበር ይሄን አገልግሎትም ኦሬዲ ሰተናል ያንዳንዷን አጋጣሚ እንደቀል ጥለዋት አልፎ ምክንያቱም ምንድነው የችግር ነው ለአብዛኛው በቃ ለችግሩ ለአብዛኛው የንግድ ሐሳብ መነሻ ነው እና የሳቸው ችግር እንዳልኩሽ ነው እቺ ነገር ኮንቴነር ሞላት አቃተን ኦኬ ችግር ሆነ ውሃ ማጣሪያው መጣ
ፈርኒቸሩም የሌላ ሰው ችግርም ቢሆንም ችግሩን ይዘን ደግሞ ሄድንበት። እንደገና የሴራጅሙም እንደዚሁ ብዙ በችግር ቤዝ ያደረገ የድርጅት እድገት ነው ብዬ ነው የማስበው። የዋሪት ሴራጂም በኢትዮጵያ ፋይዳው በሀገር የሚለካና ከብዙዎች አምሮ የማይጠፋ ችግርን ወደ ታላቅ በረከት የቀየረ በመሆኑ ለብዙዎች አስተማሪ ሆኗል። ዋሪት በልዩ ልዩ ማህበራዊ ተሳትፎች የሚታወቅ አንጋፋ ተቋም ሲሆን በ37 ዓመት ጉዞ ለተማሪዎች የገንዘብ ስኮላርሺፕን በመስጠት ለህብረተሰቡ ንጹህ ውሃን በማቅረብ የጤና፣ የጸጥታ፣ የመልሶ ማልባት እንዲሁም የሜሪጆይ ኢትዮጵያና ሌሎች ተቋማትንም ይደግፋል። ከዚህም ባለፈ ከስደት ተመላሾችን የስራ ዕድል እንዲያገኙ በማመቻቸት ከፍተኛ ማህበራዊ ተሳትፎ በማድረግ ኃላፊነትን በመወጣት ይታወቃል። ቢዝነስ ነው በሚል እኔ ለገቢ ብቻ በማሰብ ሳይሆን እኔ ከተቸገርኩ ሌላም ሰው በዚህ ይቸገራል ብዬ እንደ ማህበራዊ ኃላፊነት በግል በድርጅት ሳይሆን በግሌም እየሄድኩኝ አድሬስ የማደርጋቸው ነገሮች አሉ። ሁልጊዜ ለገንዘብ ማምጫ ብቻ ሳይሆን ማለት ነው ለማህበረሰቡም ጥቅም ሊኖረው ይችላል ብለን በምናሳብበት ሁኔታ ላይ አገልግሎትን በመስጠት ሊሆን ይችላል። አገልግሎት ለሰጪውም ጋር ኮላቦሬት በማድረግ ሊሆን ይችላል። በእነሱ ምንሰራበትም ሁኔታ ነው ያለው። ዋሪት በፈርኒቸር ባይጀምርም ፈርኒቸር ውስጥ ግን እችለዋለሁ ብሎ ከገባ በኋላ በኢምፖርተርነት አልቀረም፣ ወደ አምራችነት ገብተናል። በአሁኑ ወቅት የውጪ የምናመጣቸውን የነበሩትን እቃዎች ፋይናል ፕሮዳክቶች ሙሉ በሙሉ በሚባል መልኩ እያመረትን ያለ ነው። ሁሉ ጊዜ እንግዲህ በቃኝ ማለት የለበትም። ንግድ ሁሉ ጊዜ እየተሻሻለ ይቀረኛል፣ ይሄን ላሟላ እያለ ነው ሊያድግ የሚችለውና ያንን ሂደት በማየት አሁንም ኮንቲኒየስሊ ሌሎችንም ለውጦችም ለማውጣት እየሰራን ያለ ነው። በአሁኑ ወቅት ሶፋ፣ የቢሮ ጠረጴዛዎች፣ ሼልፎች፣ ለቤት የሚሆኑ የማጥኛ ጠረጴዛዎች፣ የልጆች አልጋዎች፣ የትልቅ ሰው አልጋዎች፣ የዋሪት ራሱ ደግሞ ሌላ ድርጅት የፈጠረበትም ሁኔታ አለና በውድወርክ ዋሪት ውድወርክ የሚባል ሌላ ድርጅት ላይ ደግሞ ስፔሻላይዝ ያደረገ የኪችን ካቢኔት፣ በር፣ ቁም ሳጥን በመስራት እንደገና ደግሞ ሶስተኛ ድርጅትን ፈጥሮ የተንኪ ፕሮጀክቶች የኮንስትራክሽን እና የኢንቴሪየር ፊኒሺንግ ስራዎችን የሚሰራ ድርጅት ፈጥሯል። እንደውም በሽርክና ከሌሎች አገር ባለሀብቶችም ጋር ሆነን የማትረስ የስፕሪንግ ማትረስ ፋብሪካም የከፈትንበትም ሁኔታ ነው እንግዲህ የተፈጠረው። ስለዚህ አንድ ሆኖ አልቀረም፣ 2-3 ድርጅቶችን መፍጠርም ችሏል ማለት ነው። ይህ መጽሐፍ ስኬታማና የሚግባባ ቤተሰብን ከመመስረት ባለፈ በጥረት፣ በህብረት፣ በጽናት፣ በፍቅር፣ በልምድና በትምህርት የሚገኘውን የቤተሰብ የስራ ውጤት ምስጢርን ለአንባቢያን ማካፈልን ዓላማ ያደረገ በመሆኑ መጽሐፉን ገዝተው እንዲያነቡ በክብር ጋብዘኖታል። መጽሐፉ የድርጅትን ሂደት ብቻ ሳይሆን የቤተሰብ ሰላም፣ የቤተሰብ ፍቅር በተለይ ደግሞ አቶ ለገሰም ለእናታቸው ያሳደጓቸው እናታቸውና እህታቸው ናቸው። ለነሱ ያላቸው ፍቅር በተለይ አሳድጋኛለች፣ እንዲህ ጥሩ ደረጃ አድርሳኛለች ብሎ ማለት መናገር ብቻ ሳይሆን በተግባርም ማሳየት ያሳዩበት ሁኔታ ነው ያለው። ለኛ ብቻ ሳይሆን 11 የልጅ ልጆች አላቸው አቶ ለገሰ ከኔና ከእህት ወንድሞቼ እና እነዚህንም ልጆች ይሄንን አይተው ማደግ ይሄንን አይተው ሲኖሩ ጥሩ ዜጋ፣ ጥሩ አባት፣ ጥሩ እናት መሆን እንዲችሉ ያደረጉት ነገር ትልቅ ስለሆነ ለእሳቸውም ለአያቴም ለወይዘሮ ዋሪት እንደገና ደግሞ እህታቸው 3 እህቶች ነበሯቸው እና አንዷ ናቸው አሁን በህይወት ያሉት ወይዘሮ ታደለች። ትልቅ የንግድ ብልሃት ወይም ዊዝደም የሚባለው አለ አይደለ? ትልቅ ዊዝደም ከነሱም ወስደናል እና እነሱም ሊነሱ ይገባሉ ብዬ ስላልኩኝ ነው ስላሰብኩኝ ነው እነሱም ማንሳት የፈለኩት። ከዚህ ጋር ተያይዞ የእናት ፍቅር የሚለው አቶ ለገሰም ስማቸውን ሲጠሩ የእናታቸውን ስም መሀከል ላይ አድርገው ነው። ቅድምም ራሴን ሳስተዋውቅ አዳምጠሽኝ ከሆነ በደንብ ትህትና ሙሉሸዋ ለገሰ ስል ለገሰ የሙሉሸዋ አባት ሆነው አይደለም። ሙሉሸዋ የእናቴ ስም ነው።
ለገሰ አባታችን ስም ነው። ስለዚህ ትህትና ሙሉ ሸዋ ለገሰ ስል ልጆቼም ያንን አይተው 2 ልጆች አሉኝ ቅዱስ ትህትና ማርቆስ ነው እኔ መባል የምፈልገው ይላሉ። አሁን እያደጉ ሲሄዱ ማራኪ ትህትና ማርቆስ አሁን እያደጉ ሲሄዱ ይሄ ነገር ሰው ኦዲ መስልበት ይሆን የሚለውን ጥያቄ አመጡት። ግን ልባቸው ላይ የእናት ስም ሊወደስ የእናት ስም ሊጠቀስ ይገባል ብለው ያዙት ነገር ስለሆነ እንግዲህ ሀገራችንም ይሄንን አይታ የእናት ማንነትን አክብሮት ሰጥታ ይሄ በአገር ደረጃ ይቀየራል ብዬ አስባለሁኝ። ይህንን መጽሐፍ ገዝቶ ማንበብ አሻራውን በግለሰብ ላይ ብቻ ሳይሆን በትውልድና በሀገር ላይ የሚቀጥል በመሆኑ መጽሐፉን በመግዛት የባለ ታሪካችንን ራዕይ በጋራ እንድናሳካ አደራ እንላለን። የኛ የኮርፖሬት ሶሻል ሪስፖንሲቢሊቲ ላይ 2 ፓርትነሮች አሉን። የሳራ ሴንተር እና ሜሪ ጆይ የሚባሉ ሳራ ሴንተር ልጆችና እናቶች ላይ ነው የሚሰራው። የሜሪ ጆይ ደግሞ እናቶችን በተለይ ደግሞ ያው ትምህርትም ላይ ሰፖርትን በማድረግ ሌሎችን በማድረግ በጤናም ላይ የሚሰሩ ስለሆኑ ከኛ ፕራዮሪቲ ጋር ላይን ስለሚያደርጉ በዘላቂነት ከነሱ ጋር የምንሰራበት ፓርትነሮቻችን ናቸው። በተለያዩ ጊዜያት ግን ከአብዛኛው ከኛ ኮር ፎከሳችን ጋር ይሄዳሉ ብለን ያሰብናቸው ድርጅቶችም ጋር እንዲሁ ኮላቦሬት እናደርጋለን ባጀት ይዘን እና ለነሱ ፕሮቫይድ አድርገንላቸው ለተለያዩ መረዳጃዎች ሰዎች ከነሱ ወስደው እንዲገዙና እንዲያነቡት መክራለሁኝ። አደልክና ለህዝብ መረካ